ሰላም ፋሚሊዎቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዝዝት ይበልልኝ። እንዴት ናችሁ? ደግ ናችሁ? አለን 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 አለን። እግዚአብሔር ይመስገን። ስራ እንዴት ነው? ሁሉ አማን? እኔ ጋር እግዚአብሔር ይመስገን ስራ ጥሩ ነው። እየሰራን ነው። ያው ተፍ ተፍ እያለ ነው። እንዴት ናችሁ? አላችሁልኛ? ሁሉ ሰላም፣ ሁሉ አማን? አገሩ እንዴት ነው? የሚሰሩበት ቦታስ እንዴት ነው? ሁሉ ነገር ሰላም ነው። ሁሉ ነገር አማን ነው። እግዚአብሔር አምላክ ሁሉንም ነገር ሰላም ያደርግልን፣ ይጠብቀን፣ ከክፉ ነገር ይሰውረን፣ ከምንሰማው ነገር ደግሞ ይሰውረን። መድኃኒዓለም እላችኋለሁ ቤተሰብ እውነት ይጠብቀን፣ ከምንሰማው ነገር ሁሉ ይጠብቀን መድኃኒዓለም። ክፉ ነገር አያሰማን። ስደት እህቶቼ በሰላም ከሀገራችን እንደወጣን በሰላም እንግባ እላችኋለሁ። ምሽቱ እንዴት ነው ዛሬ? ምሽቱ እንዴት ነው? አዳሩ እንዴት ነው? ሁሉ ነገር መልካም ነው። እንጠያየቅ ቤተሰብ እሺ፣ እንጠያየቅ። እውነቴን ነው የምላችሁ እንጂ በጣም እንትን ነው መጠያየቅ አለብን። እንዴት ነሽ? የት ነሽ? ምን እየሰራሽ ነው? ዛሬ ደህና ነሽ ወይ? ምናምን እያል መጠያየቅ አለብን። ማናችንም ሁላችንም ስደት ላይ ያለን መጠያየቅ አለብን። እሺ ቤተሰብ እውነቴን ነው የምላችሁ በአሁኑ ሰዓት እርስ በርስ ነን አንድ ላይ ያለ ነው። እርስ በርስ መተጋገዝ ያው በዚህ ደግሞ ኢትዮጵያኖች አይታወም እና እርስ በርስ በቃ ጓደኛሽን የት እንዳለች ጠይቂያት። ምን እየሰራሽ ነው? እንዴት ነው? ሁሉ ነገር አማን ነው ወይ? ያለሽበት አካባቢ ሰላም ነው ወይ? እያላችሁ እንትን በሏት፣ ጠይቋት። ዝም አትበሏት እሺ። መጠያየቅ አለብን። ዛሬ አዳርሽ እንዴት ነው? ምሽትሽ እንዴት ነበረ? ምናምን እያላችሁ ጠይቋት። ተጠያየቁ በቃ ቤተሰብ በዚህ ሰዓት መጠያየቅ ነው ያለብን። ገባችሁ? መጠያየቅ ነው ያለብን እና መጠያየቅ አለብን እላችኋለሁ ቤተሰብ። ያው ካሜራማን የለኝም ራሴ ነኝ እየቀዳሁት ያለሁት። ኦኬ እና እንጠያየቅ ቤተሰቦች። ጓደኛችሁን ጠይቁ፣ ያለችበት ቦታ፣ የአካባቢዋን ቦታ ሰላም ነው ወይ? ራሽን ጠብቂ እያላችኋት ንገሯት እንጂ በጣም እንትን ላይ ነው። እግዚአብሔር ይጠብቀን። የደሃ አምላክ ቸሩ መድኃኒዓለም እሱ ይጠብቀን። እሱ አለው ይበለን ቤተሰብ፣ እሱ ይጠብቀን። ለእናት ለአባታችን፣ ለእህት ለወንድሞቻችን ያብቃን በሰላም እግዚአብሔር አምላክ። ለሀገራችን፣ ለልጆቻችን፣ ለወንድሞቻችን፣ ለእናታችን፣ ለአባታችን፣ ለአገራችን ያብቃን። እውነት ለመናገር ከሆነ ማለት ነው እግዚአብሔር ይጠብቀን፣ ከክፉ ነገር ይሰውረን፣ አለው ይበለን። እንደዚህ ነው እንጂ ይባላል። ስሙ፣ እንደኔ ፈሪ አለ እንዴ? እንደኔ የሚፈራ ሰው አለ? ፈሪ ሰው አለ? እኔ አልፈራም። እንዲህ ነው እንጂ ጽዳት አለ። እንዲህ ነው ይውላችሁ። እውነት ግን እንደዚህ እኮ ነው የምንሰራው። እንደዚህ ነው የምንሰራው የምር። ኦኬ ይሄንን በኋላ እንሰዋለሁ። እንደዚህ ተሰርቶ ነው፣ እንደዚህ ተለፍቶ ነው የምናሳድገው ልጆቻችን። የልፋታችንን ዋጋ እግዚአብሔር ይክፈለን። አሜን በሉ። ያው እውነቴን ነው የምላችሁ፣ የልፋታችንን ዋጋ እግዚአብሔር ይክፈለን። የምር እንደዚህ ደክመን ጠረንግረን እናቴ
ጥቅም ላይ ካለዋል ዋጋ የለውም። እንደዚህም ለፍተን ደግሞ ሰው ሀገር ላይ ስንቀር ደግሞ ያሳዝናል። እና እግዚአብሔር አምላክ ከክፉ ነገር ይጠብቀን፣ ከክፉ ነገር ይሰውረን። የልፋታችን ዋጋ ደግሞ አውቀን እንድንቀየር ያደርግልን እግዚአብሔር። እውነቴን ነው የምላችሁ። እንለፋለን ታው እንጂ በሰላም ነው። እንለፋለን ያው መና አንሁን። እውነቴን ነው የምላችሁ። እንደዚህ ለፍተን ጥረን ግረን መና አንሁን። እሺ መና አንሁን። ሰብሰብ እንበል። የምር እንዲህ እንደፋለን እንዲህ እንጠራለን መና እንሆናለን መልሰን። መሆን የለበትም። የምሬን ነው የምላችሁ። መሆን የለበትም። በቃ ሰው የለፋበትን የልፋቱን ዋጋ መጠቀም አለበት፣ ማግኘት አለበት። እናገኛለን እንዴ? እንዲህ ለፍተን እኮ ይሰጠናል ደሞዝ አይደል እንዴ? እንዲህ ጥረን እኮ ደሞዛችንን እንቀበላለን። ግን የት ነው የሚሄደው ነው ደሞዙ? ዋና አሁን ፖይንቱ ወይም የት ነው የሚሄደው ደሞዛችን? የት ነው የሚሄደው? ምንስ እያደረግንበት ነው? ተው እንጂ ምንስ እየተጠቀምንበት ነው? እስቲ ንገሩን ቤተሰብ። የምሬን ነው። እኔ ከራሴም ጨምሮ እኮ ነው፣ እናንተም ብቻ አይደለም እየተናገርኩ ያለሁት። ከራሴም ጨምሮ የምንለፋበት የት እየሄደ ነው? ደሞዝ ተቆጥሮ ይሰጠናል በወር ምን ላይ እያዋለው ነው? ቁም ነገር ላይ እናውሏለን ብራችንን፣ የልፋታችንን ዋጋ አግባብ ይኑረን። እውነት ለመናገር አግባብ ይኑረን። በቃ ለምናደርገው ድርጊት አግባብ ይኑረን። እንዴ ተለፍቶ እንዴ ተጥሮ እንዴ ተግሮ እንዴ ሆነን አምጥተን ደሞዝ እንቀበላለን። ግን የት እንደሚሄድ አናውቅም እንላለን። እራሳችን እኮ እያባከን ነው ቤተሰብ። አንዳንዴ የአረብ ሀገር ብር እንላለን። ኧረ አያያዝ ነው ብሩ አይደለም፣ ከብሩ ሳይሆን ከአያያዛችን ነው። አዎ በረከት የለውም። በረከት እንዲኖረው ደግሞ መጸለይ፣ አምላክ ሆይ የምንሰራ ብር በረከት አውረድበት፣ ባርክልን አንተ የልፋታችንን ዋጋ አስበህ በረከቱን አውረድበት። ይሄንን ስንል ደግሞ የሰው ሀቅ ሳይገባ የሰው ላብ ሳይገባ የራሳችን ላባችን ብቻ። መቼም አረብ ሀገር ያለን እህታችን ላባችን ብቻ ነው ያለው። እኛ እሱን ነው እያጣን ያለ ነው እኛ የአረብ ሀገር ያለን ሴቶች እውነት። ስለዚህ በረከት እንዲኖረው በየሃይማኖታችሁ መጸለይ፣ በየሃይማኖታችሁ ባርክልኝ ፈጣሪ ማለት እውነቴን ነው የምላችሁ። ከዛስ እሱ ሲባርክልን እኛም ደግሞ አግባብ ላይ ቁም ነገር ላይ እናውለው። ክርሚቲሚቲ ነገር ላይ እናውለው። ክርሚቲሚቲ ነገር ላይ ያልሆነ ነገር ላይ በቃ ወይን ላይ የሆነ ልብስ አለ ምን አለ ልብስ ላይ ለምን እናውላለን? ልብስ እንልበስ፣ ሰውን ራቁታችንን እንሄዳለን። ግን ልብስ ስንለብስ አግባብ ይኖረው። በ20 ሺህ በ30 በ40 ሺህ ነው ልብስ የምንለብሰው። ለምን እንዴ 40 ሺህ እና 50 ሺህ ልብስ ልንለብስ ነው እንዴ? ኧረ ስደት የመጣ ነው ጉድ ፈላ። አለብስም ሳይሆን እንለብሳለን። በአመት አንድ ልብስ የምንገዛው ደህና 15 ሺህ ምናምን አውጥተን በአመት። ለምን ነው ይሄ የምላችሁ? ለምን ነው ታውቃላችሁ? ልንሰራ የመጣው ለብር ብለን ነው እንጂ ለልብስ ብለን አልመጣንም። ይሄ የታወቀ ነው። ገባችሁ? ይሄ የታወቀ ነው። እሺ ለብር ነው እንጂ የመጣ ነው ለእንትን አይደለም፣ ለልብስ አይደለም። ስለዚህ አግባብ ይኑረን ነው በቃ። አግባብ ይኑረን። ብራችንን ያዝ እናድርግ። በቃ ለቤተሰብ ከሆነ አካውንት ካለ በአካውንታችን እናስገባ። አካውንታችን በአካውንቴ በእህቴ አካውንት አላስገባም፣ በወንድሜም አካውንት አላስገባም። ካልሆነ በስተቀር ምቀረግ የምሬን ነው የምላችሁ። ለምን እንደሆነ ታውቃላችሁ? ነገ ኢትዮጵያ ሄዳችሁ ወንድሜ ብሬን ስጠኝ ብትሉት ብር በእጇ ይዞ ሊቸገርላችሁ ነው እንዴ? እናንተ ሞኝ ናችሁ እንዴ? ብርን ያህል በእጁ ተሸክሞ ችግሩ ሲገባ ታየኝ እኮ። ቆይ ነገ ከፍላታለሁ ልና ከላው ላይ ያነሳል።
ከዛንስ አሁንም ያንን ሳይመልስ ደግሞ አሁንም አንዱን ያነሳል እያለ ሄድና ባዜሮ ይገባል። ኢትዮጵያ ስንሄድስ ወንድማችን ቤተሰቦቻችን ብር አስቀምጠዋል እንላለን። የለም ብሩ 0 ነው። ስለዚህ ስትመጡ ስደት ባንክ አውጥታችሁ በባንካችሁ አስገቡ። ካሌለ ደግሞ ወርቅ ግዙበት። ወርቅ ገዝታችሁ ደግሞ ታስቀምጡታላችሁ። ወርቁ ኢትዮጵያ ስትሄዱ ሸጥ ታደርጉና በምትፈልጉት ነገር ታደርጉ። አሁን ቴክኖሎጂ ተሻሻለ ነው ቤተሰብ፣ ቴክኖሎጂ ተሻሽሎ ነው። ያው ዩቲዩብም እየሰራን አይደለም በቴክኖሎጂ ኤምባሲ ሄዳችሁ ቡክ ማውጣት ትችላላችሁ። እንደ ድሮ አይደለም፣ የድሮ ነው ድሮ። አሁን ቴክኖሎጂ በስልካችሁ ራሱ ቡክ መክፈት ተጀምሯን እየተባለ ነው። የኢትዮጵያ ንግድ ባንክ አሻሽሎታል። ስለዚህ እንደዚህ እናድርግ። የዛሬ ውሎ ያው ቤቱን አልቀረጽኩም፣ ሽንት ቤቱን የቀረጽኩት። እስቲ ቤተሰብ ላይክ አድርጉን፣ ሰብስክራይብ አድርጉን፣ አበረታቱን፣ ሼር አድርጉልኝ፣ እንወያይ፣ እንመካከር። ይሄ ነው ይሻላል። የአረብ ሀገር ሰዎች ሴቶች ስደት ላይ ያላችሁ ፋሚሊ እንሁን፣ ፋሚሊ እርስ በርስ እንተጋገዝ፣ እንረባረብ፣ አንድ እንሁን እላችኋለሁ። ውድ ቤተሰቦቼ እወዳችኋለሁ። ሰብስክራይቧን፣ ላይኳን፣ ሼሯን አድርጉ እንዳትረሷት ፕሊዝ። እየታየልኝ አይደለም ቪዲዮ ማንም ላይክም እለቃለሁ፣ ግን ላይክም ሼርም ሰብስክራይብም እያደረጋችሁኝ አይደለም። ፕሊዝ አበረታቱኝ የኔ የአገሬ ልጆች፣ ውድ የማሜ ዩቲዩብ ቻናል ፋሚሊዎቼ ላይኳና ሼሯንሽ እወዳችኋለሁ፣ አከብራችኋለሁ። መልካም ሁኑ። እግዚአብሔር ከክፉ ነገር ይጠብቀን። በሰላም ከሀገራችን መተን ስደት ላይ ነን ያለነው፣ በሰላም ደግሞ ይመልሰን። የምንሰማውን የምናየውን ነገር መድኃኔዓለም ያርቅልን። ይሄ ነው እላችኋለሁ። እወዳችኋለሁ። አይ ላቭ ዩ